ተመልካቾቻችን ሰላም እንደምን ሰነበታችሁ? በቀደሙ ፕሮግራማችን ንግሥተ ሳባ ኢትዮጵያዊ ወይስ አረብ ነች የሚለውን ተመልክተን ነበረ። በዛሬው ዕለት ደግሞ የምንመለከተው ንግሥተ ሳባ ወደ ሰለሞን ያደረገችው ጉዞ ምክንያቱ ምን ነበረ? ለሀገራችን ኢትዮጵያስ ያበረከተው የእሷ ጉዞ ያበረከተው ነገር ምንድን ነው? ቀዳሚው ምኒልክ ማን ነው? የታቦተ ጽዮን ወደ ኢትዮጵያ መምጣትስ ምን ይመስል ነበር የሚለውን እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ንግሥተ ሳባ ወደ ሰለሞን ያደረገችው ጉዞ ለሀገራችን ለኢትዮጵያ ያበረከተው አስተዋጽኦ ምንድን ነው? በቅዱስ መጽሐፍና በሌሎች ማስረጃዎች እንደተገለጸው ንግሥተ ሳባ ወደ ኢየሩሳሌም የተጓዘችባቸው ዋና ዋናዎቹ ምክንያቶች የሚከተሉት ናቸው። አንደኛ፣ በወሬ የተሰማውና በዝና ታውቀው የነበረውን የንጉሥ ሰለሞንን ጥበብ በዓይኗ አይታ ለማረጋገጥ። ሁለተኛ፣ ንጉሥ ሰለሞንን በእንቆቅልሽና በምሳሌ ለመፈተን። ሶስተኛ፣ ለጥበበኛው ንጉሥ ወርቅና ብርቅና ድንቅ ስጦታዎችን ለማቅረብ። አራተኛ፣ በእርሷና በንጉሥ ሰለሞን መንግሥት መካከል የነበረው ግንኙነት ተጠናክሮ እንዲቀጥል ለማድረግ ነበረ። ንግሥተ ሳባ የኢየሩሳሌም ጉዟ ተሳክቶላት ያሰበችው ሁሉ ፈጽማ ወደ አገሯ እንደተመለሰች መጽሐፍ ቅዱስ ይገልጻል። እንዲያውም መጽሐፍ ቅዱስ የንግሥተ ሳባንና የንጉሥ ሰለሞንን ግንኙነት ሲያጠቃልል ንጉሥ ሰለሞን በገዛ እጁ ከሰጣት ሌላ የወደደችውን ሁሉ ከእርሷ የለመነችውን ሁሉ ለሳባ ንግሥት ሰጣት፣ እሷም ተመልሳ ከባሪያዎቿ ጋር ወደ ምድሯ ሄደች ይለናል። አንደኛ ነገሥት ምዕራፍ 10 ከቁጥር 11 ላይ። ይህ ከጌታ ልደት በፊት 900 ዓመት ገደማ ንግሥተ ሳባ ወደ ኢየሩሳሌም ያደረገችው ጉዞና ከንጉሥ ሰለሞን ጋር የነበራት ግንኙነት በኋላ ዘመን የተመሰረተችው የኢትዮጵያ ቤተ ክርስቲያን ታሪክ አዲስ ምዕራፍ እንደተከፈተ ይታመናል። ይህ ታሪካዊ አጋጣሚ ከዚህ በፊት በእስራኤልና በኢትዮጵያ መካከል ለዘመናት የነበረው ትውፊት፣ የባህል፣ የሃይማኖት፣ የቋንቋ ግንኙነት ከፍተኛ ደረጃ ላይ አድርሶታል። ከዚህ ታሪካዊ የንግሥተ ሳባ ጉብኝት በኋላ ኢትዮጵያ የብሉይ ኪዳን መጻሕፍት ባለቤት፣ የታቦተ ጽዮን መንበር፣ የሥርዓተ ካህናት ተገልጋይ ሀገር ለመሆን በቅታለች። የንግሥተ ሳባና የንጉሥ ሰለሞን ታሪካዊ ግንኙነት ለቀዳማዊ ምኒልክ መገኘት ምክንያት እንደሆነ ይነገራል። ከዚህ ታሪክ ተያያዥነት ያለው ትውፊት እንደሚያስረዳው ንግሥተ ሳባ ወደ አገሯ የተመለሰችው ቀዳማዊ ምኒልክ ከንጉሥ ሰለሞን ጸንሳ ነው። ይህ የንግሥተ ሳባና የንጉሥ ሰለሞን ልጅ ከክብረ ነገሥት ላይ ስሙ ቦነለ ሐኪም ተብሎ ተገልጿል። ይህ ቦነለ ሐኪም በዕብራይስጥ ቦነሃ ሐኪም፣ በአረቦች አብናኤል ሐኪም የሚል ስያሜ ሲኖረው ፍቺውም በሁሉ ዘንድ የጠቢብ ልጅ እንደማለት ነው። ግዕዝ፣ ዕብራይስጥና አረበኛ የሴም ቋንቋ ክፍሎች ሴሜቲክ ላንጉዌጅ ግሩፕ ስለሆኑ በመካከላቸው ብዙ ተመሳሳይነት እንዳለ ግልጽ ነው። እንግዲህ በጊዜ ብዛት በብዙ ጸሐፊዎች እጅ ሲተላለፍ ቦነ ሐኪም የሚለው የመጀመሪያው ስያሜ ዛሬ ምኒልክ የሚለውን ሊተካ እንደቻለ ተገምቷል። ከዚህ በተጨማሪ አንዳንድ ትውፊታዊ መዛግብት ምኒልክ የሚለው ስም በግዕዙ መኑ ይልህቅ ከሚለው የተወሰደ እንደሆነ ያመለክታል። ትርጓሜውም እንደ እርሱ ያለ ትልቅ ማን አለ ማለት ነው። ቀዳማዊ ምኒልክ በሀገሩ ኢትዮጵያ ተወልዶ ካደገ በኋላ 22 ዓመት ሲሞላው አባቱን ለመጠየቅና ከአባቱ ጋር ለመተዋወቅ ወደ ኢየሩሳሌም እንደተጓዘ ይነገራል። ንጉሥ ሰለሞንም ረዋዓምን የተባለው ሌላኛው ልጁ ገና የ6 ዓመት ሕፃን ስለነበር ምኒልክ አልጋ ወራሽ ሊያደርገው ቢያስብም ምኒልክ ወደ አገሩ ለመመለስ ስለወደደ ፈቃደኛ አልሆነለትም። ንጉሥ ሰለሞንም ልጁ ምኒልክ ለካህኑ ሳዱቅ ቅባተ ንግሥና አስፈጽሞለት ከበኩር እስራኤላውያን ልጆች ጋር ወደ አገሩ ላከው። በዚህ ጊዜ እነዚህ እስራኤላውያን ካህናተ ኦሪት ጽላተ ሙሴን ይዘው ከምኒልክ ጋር ወደ ኢትዮጵያ መጡ።
የልዑል እግዚአብሔር ቅዱስ ፈቃድ ሆኖ ኢትዮጵያን የታቦተ ጽዮን መንበር እንድትሆን ያደረጋት ይህ አጋጣሚ ነበር ማለት ይቻላል። ኢትዮጵያ የብሉይ ኪዳን መጻሕፍት ባለቤት፣ ስነ ሥርዓተ ኦሪት ሀገራችን መፈጸም የተጀመረውም ከዚህ በኋላ እንደነበረ ይታመናል። የታቦተ ጽዮን ወደ ኢትዮጵያ መምጣት እግዚአብሔር ኢትዮጵያን እንደሚወዳት በመጽሐፍ ቅዱስ የተለያዩ ክፍሎች የተገለጸ ቢሆንም ከሁሉ በላይ በልዩ ጥበቡ የታቦተ ጽዮን ባለቤት ሲያደርጋት ተረጋግጧል። ታቦተ ጽዮን ከሙሴ ጀምሮ ለብዙ ዘመናት በድንኳን ውስጥ ተቀምጣ ስትኖር ለመጀመሪያ ጊዜ ጥበበኛው ንጉሥ ሰለሞን ቤተ መቅደስን አሰራላት። አንደኛ ነገሥት ምዕራፍ 8 እንደምናነበው ታቦተ ጽዮን ከንጉሥ ሰለሞን ዘመን በኋላ ግን በእስራኤል ቤተ መቅደስ አልነበረችም። ስለ ታቦተ ጽዮን በብሉይ ኪዳን መጻሕፍት ውስጥ እስከ ንጉሥ ሰለሞን ዘመን መንግሥት ድረስ ከ200 ጊዜ በላይ የተጠቀሰ ሲሆን ከንጉሥ ሰለሞን ጊዜ በኋላ ግን የታቦተ ጽዮን ታሪክ አንድ ጊዜም አልተወሳም። እስራኤላውያን ከባቢሎን ምርኮ በኋላ ወደ ሀገራቸው ሲመለሱ ዘሩባቤል ባሳነጸው ቤተ መቅደስም ታቦት አልነበረም። ስለሆነም አንዳንድ ጸሐፊዎች ናቡከደነጾር ኢየሩሳሌምን ሲያፈርስ ታቦተ ጽዮን ያን ጊዜ እንደጠፋች ይገለጻል። በዚህ ምክንያት የታቦተ ጽዮን መሰወር ጉዳይ ለሌላው ዓለም እንቆቅልሽ ሆኖ ለዘመናት ኑሯል። ታቦተ ጽዮን ግን ከእስራኤል ከተሰወረች ጀምሮ የነበረችው በኢትዮጵያ ቤተ መቅደስ ነው። ታቦተ ጽዮን ወደ ኢትዮጵያ የመጣችውም አስቀድሞ እንደተገለጸው ከንግሥተ ሳባ የኢየሩሳሌም ጉብኝት በኋላ በቀዳማዊ ምኒልክ አማካኝነት መሆኑ ይታመናል። ይህች ታቦተ ጽዮን አሁን የምትገኘው በአክሱም ለራሷ በተለየ ቤተ ክርስቲያን መሰል ትንሽ ሕንፃ ውስጥ ነው። ዙሪያዋን በአጥር የተከለለ ሲሆን የሚጠብቃትም በድንግልና የመነኮሰ መላ ዕድሜውን ለዚህ አገልግሎት የሚውል አባት ነው። ውድ ተመልካቾቻችን በዛሬው ዕለት የተመለከትነው የንግሥተ ሳባ ወደ ኢየሩሳሌም መጓዝ ለሀገራችን ለኢትዮጵያ ያበረከተው አስተዋጽኦ ምን እንደነበረና በዚህም የተነሳ ቀዳማዊ ምኒልክ መወለዱንና ታቦተ ጽዮን ወደ ኢትዮጵያ መምጣቷን ተመልክተናል። በቀጣይ እንግዲህ የብሉይ ኪዳን እምነትና ስርዓት በኢትዮጵያ ምን ይመስላል የሚለውን እንመለከታለን። እስከምንገናኝ ድረስ አዲስ ከሆናችሁ ሰብስክራይብ በማድረግ የምንለቃቸው ቪዲዮዎች እንዲደርሷችሁ የደውል ምልክቷን መጫን አትርሱ። ይቆየን።